ሰላም እግዚአብሔር ሕዝቦች እንዴት አደራችሁ? እግዚአብሔር የተባረከ ይሁን። ስለዚህ ማለዳ እግዚአብሔርን እናመሰግናለን። መዝሙረ ዳዊት ምዕራፍ 40 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ስም እናነብና እንጸልያለን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔር የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላክ ያደረገው ታምራት ብዙ ነው፣ ሐሳብህን ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ ይላል። እግዚአብሔር የተባረከ ይሁን ስለ ቃሉ። እዚህ ጋር ልናይ የምፈልገው በዚህ በማለዳ በትዕግስት እግዚአብሔርን ቀን በእግዚአብሔርን ድምጽ ስለመጠበቅ ነው የሚያወራው። ቆይቼ እግዚአብሔርን ደጅ ጠናሁት ሲል የተለያየ ስፍራ የተለያየ ቦታ ሆኖ ቆይቶ አይደለም። መዝሙረኛው ሲናገር ቆይቼ ሲል እዛው በእግዚአብሔር ፊት እግዚአብሔር ፊት ቆይቶ ከዛ አልላቀቅ ብሎ በቃ የሆነ ቦታ ሄዳችሁ ይህን ነገር እስክታስፈጽምልኝማ ድረስ ከዚህ ንቅንቅ አልልም ብላችሁ ታውቃላችሁ ወይ? አስባችሁ ታውቃላችሁ? ይህን ነገር ሳልጨርስ ሌላ ስራ አልጀምርም፣ ሌላ ቦታ አልሄድም፣ ይህንን ነገር ዛሬ መጨረስ አለብኝ ብላችሁ ልክ እንደዛ ማለት ነው። በቃ እዛው ነው የቆየው። ስለዚህ የመጠበቅን የመለኮትን ድምጽ የመጠበቅ ህይወት ዋና መገለጫው መጠበቅ ነው። በቃ መጠበቅ መልስ እስኪመለስ ድረስ ወዲህ አለ ማለት፣ በራስ ሐሳብ አለመኳተን። በእኛ የችኮላ ዓለም ውስጥ እግዚአብሔርን ምላሽ በደቂቃዎች ወይም በሰዓታት ውስጥ ለማግኘት እንፈልጋለን አይደለ? በጣም ችኩሎች ነን። ግን እግዚአብሔር የሚሰራው በራሱ ፍጹም ጊዜ በራሱ መንገድ በቃ በራሱ ሐሳብ ላይ ነው። መጽሐፍ ቅዱስ እንደተናገረው እግዚአብሔርን ደስ ብሎኝ ተስፋ አደረኩት ይላል። በቃ እርሱም ዘንበል አለልኝ፣ ጠበቅኩት ዘንበል አለልኝ፣ ጩኸቴንም ሰማኝ። ትዕግስት ማለት በቃ ዝም ብሎ ጊዜ ማሳለፍ አይደለም። በትዕግስት ውስጥ ግን በእምነት ሆኖ እግዚአብሔር ይመልስልኛል ብሎ በእግዚአብሔር በጎነት በእግዚአብሔር ታማኝነት ላይ ሙሉ እምነት ጥሎ መጠባበቅ ላይ የተመሰረተ ነው። መዝሙረኛው ሲናገር የምናስተውለው በእግዚአብሔር እምነት ላይ በቃ ዝም ብሎ ትዕግስት ማለት ዝም ብሎ ጊዜ እያሳለፉ ቀን እያስቆጠሩ መሄድ አይደለም። በእግዚአብሔር በጎነቱ ላይ በእግዚአብሔር ቸርነቱ ላይ በእግዚአብሔር ታማኝነቱ ላይ ተደግፎ መቆየት ነው። እግዚአብሔር የተባረከ ይሁን። የመለኮት ድምጽ ሁል ጊዜ በታላቅ መልስ ነው የሚመጣው። በታላቅ መልስ አንዳንዴ ኤልያስ እንኳን እንደተገነዘበው በእርጋታ በለሰለሰ ድምጽ ውስጥም ሊሆን ይችላል፣ በተለያየ ነገርም ሊገለጥልን ይችላል እና ያንን ድምጽ ለመስማት የልባችንን የሚረብሸንን የሚያውከንን ነገር ጸጥ አድርገን ለይተን የሱን ድምጽ የምንሰማበት ጊዜ ነው። በቃ በጥሞና በመቆየት ውስጥ ያንን ጥያቄ የጠየቅንበትን ጠይቀን ዞር ብለን መሄድ አይደለም። በተለያየ ሰዓት ውስጥ በተለያየ ጊዜ ውስጥ ማብሰልሰል አለብን። ከእግዚአብሔር ጋር ያለን የተናገርነውን ነገር እያንዳንዲቷን ነገር ማስተዋል አለብን።
ስለዚህ እግዚአብሔር አይዘገይም። አሜን። እግዚአብሔር በማንም አይቀደምም። እኛ ደግሞ ልንቀድመው አንችልም። አንዳንድ ጊዜ እግዚአብሔር ዝም ሲለን እኛ ራሳችን ልንቀድም እንፈልጋለን። ለነገሩ ምላሽ ልንሰጥ ከተለያዩ አቅጣጫዎች መፍትሄ ፍለጋ ትክክል ያው አንዳንድ ጊዜ ስጋ ቶሎ ብሎ መልስ ለመመለስ ቶሎ ብሎ ለማረፍ ስለምንፈልግ ከዛ ከስቃያችን ከዛ ከጉዳታችን ከዛ ከጥያቄያችን መለስ ብለን ደግሞ የተደላደለ ነገር ለማግኘት ነው። ነገር ግን እግዚአብሔር አይቀደምም። እግዚአብሔር በትክክለኛው ሰዓት ነው የሚናገረው። እግዚአብሔር በትክክለኛው ሰዓት ነው መፍትሄ ይዞልን ወደኛ የሚመጣው። ስለዚህ እግዚአብሔርን ማንም ሊቀድመው አይችልም። የማንም ሐሳብ ሊገዛው አይችልም። እሱ በጊዜው በሰዓቱ ፈጥኖ ይመጣል፣ መንገዳችንን ያቀናል። አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር አባታችን ሆይ እናመሰግናለን ስለዚህ ማለዳ። ክብር ለስም ይሁን። ስለ ምሕረት፣ ስለ ቸርነት፣ ስለ ጥበቃ እናመሰግናለን። ለይቱን በሰላም ጠብቀህ እግዚአብሔር አባት ሆይ ይህንን ቀን ስላነጋልን ክብር ለስም ይሁን። እግዚአብሔር አባት ሆይ በሕይወታችን ውስጥ ስላደረግከው መልካምነት እግዚአብሔር ሆይ ስለ ዛሬም ስለመራህን በእውነተኛውና በትክክለኛው መንገድ እግዚአብሔር መንፈስ ቅዱስ እየመራህን እዚህ ስላደረስከን እናመሰግንሃለን። ክብር ለስም ይሁን። በብዙ እግዚአብሔር ሆይ ሕይወት ውጣ ውረድ ውስጥ አልፈናል። አንተ ግን እጃችንን ይዘህ እግዚአብሔር አባት ሆይ ያንን ውጣ ውረድ አብረን እንድናልፍ እግዚአብሔር አባት ሆይ ብርታት ሆነናል። እግዚአብሔር መንፈስ ቅዱስ ያላንተ አናልፈውም ነበር። ያላንተ እግዚአብሔር አባት ሆይ መውጣት አይሆንልንም ነበር። ታንቀን ተይዘን ነበር። ነገር ግን እግዚአብሔር አባት ሆይ ቀናቶችን ሁሉ እንዳሳለፍክልን ባንተ ምሕረት ውስጥ እንዳለፍን ባንተ ቸርነት ውስጥ እንዳለፍን እግዚአብሔር አባት ሆይ ዛሬ በችኮላችን መካከል ያንተን መለኮታዊ ድምጽ እግዚአብሔር ሆይ መስማት የሚያስችል ጸጋንም እንድትሰጠን እግዚአብሔር አባት ሆይ የረጋ ልብ የተረጋጋ ልብ እንድትሰጠን ትዕግስትን እንድትጨምርብን በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ጸልያለሁ። እግዚአብሔር መንፈስ ቅዱስ አንዳንዴ እኛ በምንፈልገው ፍጥነት እግዚአብሔር አባት ሆይ ነገሮች ሳይሆኑ ሲቀሩ ጭንቀት ይመጣብናል፣ መጠራጠር ይመጣብናል፣ ስጋት ውስጥ እንገባለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይህንን ሁሉ በፊትህ በኢየሱስ ክርስቶስ ስም እጥላለሁ። እናንተ ሸክም የከበደባችሁ ኑ እኔም አሳርፋችኋለሁ እንዳልክ አቤቱ እግዚአብሔር አባት ሆይ በዚህ ማለዳ አንተ ደጅ መቆየት እንዲሆንልን እግዚአብሔር አባት ሆይ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ሰማ፣ ጩኸቴን አደመጠ ብሎ እንደተናገረ ይሄ እግዚአብሔር ሆይ ቃል ተራ ንግግር አይደለም፣ ለዛሬ ለሕይወታችን ስንቃችን ነውና መንፈስ ቅዱስ በመቆየት ውስጥ ትዕግስትን እንድታስተምረን እግዚአብሔር ሆይ ያንተን በጎነት እንድታሳየን ያንተን ምሕረት እንድታሳየን እግዚአብሔር አባት ሆይ ያንተን ሁሉን ቻይነት እግዚአብሔር መንፈስ ቅዱስ ለደቂቃ እንዳንዘነጋ ያንተን ድምጽን ትተን እግዚአብሔር አባት ሆይ የተለያዩ ሰዎች ድምጽን የራሳችን ሐሳብን ካንተ እንዳናስቀድም እግዚአብሔር አባት ሆይ ጠብቀን። በዚህ ማለዳ አንተን መጠበቅ እንድታስተምረን በእያንዳንዱ በጸለይንበት አንተ ፊት ርዕስ ይዘን በተቀመጥንበት እግዚአብሔር አባት ሆይ የተለያዩ ቅዱሳኖች በኢየሱስ ክርስቶስ ስም ዛሬ ባንተ ውስጥ መቆየት እንዲሆንላቸው ባንተ ሕልውና ውስጥ መቆየት እንዲሆንላቸው እግዚአብሔር ሆይ በጎነትህና ቸርነትህን ማየት እንዲችሉ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ በእኛ መንገድ እንዳይሆን
ያንተን ፈቃድ ያንተን ጊዜ እግዚአብሔር ሆይ ፍጹም እንደሆነ ሙሉ በሙሉ እንድንተማመን እግዚአብሔር መንፈስ ቅዱስ እርዳን። ክብር ለስምህ ይሁን። እግዚአብሔር አባት ሆይ ልባችንን ከየትኛውም ጥያቄ ከየትኛውም ረብሻ ካለው እግዚአብሔር ሆይ ሐሳብ በጌታ በኢየሱስ ክርስቶስ ስም አጽዳልን። የጸዳ ይሁን በጌታ በኢየሱስ ስም። ወደ እውነት ሁሉ የምትመራን አምላክ አንተ የምትናገረንን ለመስማት እግዚአብሔር ሆይ ጆሮቻችን የተከፈቱ ይሁን። እግዚአብሔር ሆይ አስተዋይ ልቦናን ስጠን። መጠበቅን አስተምረን ጊዜ ማሳለፍን ሳይሆን እግዚአብሔር አባት ሆይ ካንተ ጋር ከቃልህ ጋር መቆየት ከህልውና ጋር መቆየት ድምጽህን እስክታሰማን ድረስ እግዚአብሔር አባት ሆይ ዝም ብሎናል ብለን በራሳችን መንገድ እንዳንጓዝ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም አይኖቻችንን ከሁኔታዎች አንስተን አንተን ብቻ መጠበቅ እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ በመጠበቅ ውስጥ እምነታችን እንዳይዝል እምነታችን እንዳይፈተን መንፈስ ቅዱስ አንተ እንድትረዳን አንተ እንድታግዘን እግዚአብሔር ሆይ ተስፋችን እንዳይደክም እግዚአብሔር ሆይ ብርታትን እንድትሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ እግዚአብሔርን የሚጠብቁ ኃይላቸውን ያድሳሉ። ቃልህ እንደሚናገረው እግዚአብሔር ሆይ በትዕግስት መጠባበቅ እንዲሆንልን አዲስ ኃይልን እግዚአብሔር ሆይ እንድታላብሰን በጌታ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ዛሬ በህይወታችን በየትኛውም አቅጣጫ እግዚአብሔር ሆይ በስራ ቦታችን በአገልግሎታችን በኑሯችን በትዳራችን በልጆች ማሳደግ ቢሆን እግዚአብሔር ሆይ የጠየቅነው ጥያቄ የሆነብን ነገሮች ሁሉ በፊትህ ያቀረብናቸውንም እግዚአብሔር ሆይ ካንተ ዘንድ ምላሽ እስኪመጣ ድረስ ሃሌሉያ ካንተ ዘንድ እግዚአብሔር ሆይ ምላሽ እስኪመጣ ድረስ በትዕግስት መጠበቅ እንዲሆንልን ያንተን መሪነት ብቻ መጠበቅ እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባ ያንተን እግዚአብሔር ሆይ ግልጽ ያለ ድምጽ ጥርት ያለ ድምጽህን እንድንሰማ እግዚአብሔር ሆይ እርምጃዎቻችን ሁሉ በቃልህ በኢየሱስ ክርስቶስ ስም እንድትመራን እኔ ጸልያለሁ። አባ ክብር ለስምህ ይሁን። ፈቃድህን ማድረግ እግዚአብሔር ሆይ ፈቃድህን ማድረግ እንዲሆንልን የልብ ዝግጅት እንዲኖረን በጌታ በኢየሱስ ክርስቶስ ስም ሁለንተናችንን ላንተ እናስገዛለን። መንፈስ ቅዱስ ሕይወታችንን አቅና፣ መንገዳችንን አቅና። መንፈስ ቅዱስ የምንወስናቸው ውሳኔዎች ካንተ ውጪ አይሆኑብን፣ ካንተ ህልውና ውጪ አይሆኑብን፣ ካንተ ፍቃድ ውጪ አይሆኑብን፣ ካንተ መልስ ውጪ አይሆኑብን። እግዚአብሔር አባት ሆይ በኢየሱስ ክርስቶስ አባ መንገዳችንን ቀና አድርግልን። ውሳኔዎቻችን ሁሉ እግዚአብሔር መንፈስ ቅዱስ ባንተ ህልውና ውስጥ የኖሩ ይሁኑ። ባንተ ህልውና ውስጥ እግዚአብሔር ሆይ የተሸሸጉ ይሁኑ። በጌታ በኢየሱስ ክርስቶስ በውሳኔዎቻችን ነገን የምንቆጭባቸው እንዳይሆን፣ ነገያችንን የሚያበላሽ እንዳይሆን፣ አገልግሎታችንን የሚያበላሽ እንዳይሆን፣ ከሰው ጋር ያለንን ግንኙነት የሚያበላሽ እንዳይሆን መንፈስ ቅዱስ በቸኮልንበት ነገር ሁሉ አንተ ጣልቃ እንድትገባልን በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ እናመሰግንሃለን፣ እናከብረሃለን፣ እናወድስሃለን። ጌታ መንፈስ ቅዱስ ከፍ በል። ስለሰማኸኝ አመሰግንሃለሁ። እግዚአብሔር መንፈስ ቅዱስ በትክክለኛው ጊዜ ስለሚመጣው መለኮታዊ መልስህ ለኛም ስለሚበዛው እግዚአብሔር ሆይ ትዕግስት መንፈስ ቅዱስ
እጅግ አድርጌ አመሰግንሃለሁ። ክብር ለስም ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን አሜን። የዘላለሙን አዳኝ ፈዋሽ የሆነውን ጌታን መቀበል የምትፈልጉ ከኔ ጋር እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ዛሬ ግን ኃጢአቴና ከቀድሞ የድካም ሕይወቴ በንስሐ ወደ አንተ እመለሳለሁ። አንተ ስለ እኔ መስቀል ላይ እንደሞትክና በሦስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። የዘላለሙ አዳኜ የነፍሴ ፈዋሽና እረኛዬ አድርጌ ዛሬ በሕይወቴ እቀበልሃለሁ። ከዛሬ ጀምሮ የሕይወቴ ጌታና መሪ ሆንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። በፍቅርህና በጽድቅህ መንፈስ አድሰኝ፣ አግዘኝ። ዛሬ ይህንን ውሳኔ ወስናችሁ ሁሉ ከእውነተኛው ሕይወት ምንጭ ጋር ተገናኝታችኋልና የዘላለም ሕይወት ሰላም የእናንተ ሆኗል። አሜን።